ጤና ይስጥልኝ ውድ ተመልካቾቼ እንደምን አላችሁ? ዛሬ የምንነጋገረው ከተመልካች የመጣ ጥያቄ ነው። ለመሆኑ የቁም ኑዛዜ ይሻራል ወይ የሚል ጥያቄ መጥቶልኝ ነበር። እሱን ለማስተናገድ ነው። የቁም ኑዛዜ ማለት መጀመሪያ ምን ማለት ነው? የቁም ኑዛዜ ማለት አንድ ሰው ከመሞቱ በፊት ሊሞት ሲል ወይም ከመሞቱ በፊት የሚናዘዝ ኑዛዜ ሲሆን በሶስት መንገድ መፈጸም ይችላል። የመጀመሪያው በቃል ነው። በቃል መናዘዝ ይችላል። ሁለተኛው በጽሁፍ ራሱ መናዘዝ ይችላል። ራሱ ብቻው ማንንም ሳያስፈልገው በጽሁፍ ራሱ ተናዞ የሚመለከተው መስሪያ ቤት ያንን አታች ካደረገ የመንግስት ኤጀንሲ እንደተናዘዘ ይቆጠራል። ሶስተኛው ፐብሊክ የሚባለው ወይም ደግሞ ሰው በተሰበሰበበት ከአራት ምስክር በላይ ካሉበት አራትና ከዛ በላይ ባሉበት ሰዎች ባሉበት የሚናዘዘው እከሌ ለዚህ ይሰጥልኝ የሆነ ነገር እቺ ለዛ ትሰጥልኝ ተብሎ ሲናዘዝ ያ ኑዛዜ መባል ይችላል። ሶስት መንገድ አለ ብያችኋለሁ። ይህ በሶስት መንገድ የተሰጠ ኑዛዜ ይሻራል ወይ ነው መልሱ። በኢትዮጵያ ሕግ መሰረት ይሻራል፣ በሚገባ ይሻራል፣ ይቻላል። እንዲሁም የሚቻለው እንዴት መሰላችሁ? በቀጥታ መሻር ይችላል። ራሱ ተናዛዡ ያንን ኑዛዜ በቃል የሰጠውን በጽሁፍ ብቻውን የሰጠውን ወይም ደግሞ ሰዎች ፊት የሰጠውን ኑዛዜ ይሄ ነገር ይሰጥልኝ ይሄ ነገር ይሰጥልኝ ያለውን በራሱ ጊዜ መሻር ይችላል። በራሱ ጊዜ ማለት ሄዶ ያ ጽሁፍ የገባበት ቦታ ላይ ሽሮ ያለው ብሎ መጻፍ ይችላል። ትቼዋለሁ፣ ይሄንን ኑዛዜ ትቼዋለሁ ማለት ይችላል ራሱ ሳይሞት። ሁለተኛው ደግሞ ምንም ሳይናገር ዝም ብሎ መሸጥ። ለምሳሌ ቤቱን ተናዞ ነበር ልበል አይደለ? ወይ በቃል ወይ በጽሁፍ ወይ ደግሞ በፐብሊክ አራት ሰውና ከዛ በላይ ባለበት ተናዞ ነበር እንበል። ኦኬ። ያንን ግን እሱ ሳይናገር ምንም ሳይል ሳይሽረው መሸጥ ይችላል። መሸጥ ማለት በቃ ባይ ዲፎልት ተወው ማለት አይደለም። ኑዛዜው ሽሮታል ማለት ነው። ስለዚህ ኑዛዜ ይሻራል። የሚሻረው በራሱ በተናዛዡ ነው። በፍርድ ቤትም የሚሻርበት ሁኔታ አለ። እሱ ሌላ ጊዜ እነግራችኋለሁ። እንግዲህ በራሱ ግን ይሻራል። በፍርድ ቤት የሚሻርበት ሁኔታ አለ። ያንን ደግሞ ሌላ ፕሮግራም ሰራላችኋለሁ። በተናዛዡ ግን ኤኒታይም ጊዜውን በተመለከተ ኤኒታይም ኑዛዜውን መሻር ይችላል። በኢትዮጵያ ሕግ መሰረት በቃል የተሰጠውን ኑዛዜ፣ በራሱ በግሉ በጽሁፍ የሰጠውን ኑዛዜ እንዲሁም ሰዎች በተሰበሰቡበት የሰጠውን ፐብሊክ ኑዛዜ በየትኛውም ሰዓት ላይ በተመቸው ሰዓት ላይ መሻር ይችላል። በጽሁፍ በቃል ወይም በመሳሰለው ምስክር ባለበት ትቼዋለሁ ማለት ይችላል። ወይ ደግሞ ሳይናገር ምንም ነገር ሳይል ራሱ መሸጥ ይችላል። ያንን ነገር ገንዘቡንም ተናዞ ከነበረ መጠቀም ይችላል። ሳይሽረው እንደሻረው ስለሚቆጠር ማለት ነው። ሳይሽር የራሱን ገንዘብ አውጥቶ መጠቀም ይችላል። ቤትም ከሆነ መሸጥ ይችላል። መኪናም ከሆነ ተናዞትም ቢሆን መሸጥ ይችላል። ሳይሽር እንደሻረው ነው የሚቆጠረው። በቃ እነዛ ተናዛዦች ሸጦታል እኮ ሊሸጥብን ነው የተናዘዘብንን ማለት አይችሉም። የተናዘዘልንን ሊሸጥብን ነው ማለት አይችልም። ራሱ ዝም ብሎ መሸጥ ይችላል። ያንን አንጡ ሀብት ማለት ነው፣ የራሱን ንብረት። ስለዚህ ኑዛዜ መሻር ይችላል፣ በሚገባ